ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሐሙስ የማለዳ የስፖርት የመረጃ ሰዓታችን ዳግም ተገናኘን። ስለምታደምጡን ቆይታችሁንም ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን እናነሳለን። ትናንትና የአውሮፓ ቻምፒየንስ ሊግ አንድ ጨዋታ ቀጥሎ ተደርጓል። ትላንትናም እጅግ አስደናቂ ጨዋታን ተመልክተናል። የአውሮፓ ቻምፒየንስ ሊግ ምሽቶች እጅግ ልዩ መሆናቸውን አሁንም እየተመለከትን እንገኛለን። ትላንትናም ባርሴሎናና ኢንተር ሚላን ያደረጉት ጨዋታ እጅግ ድንቅ ነበረ። ከሱ ጨዋታ ጋር አያይዘን በስፋት የምናነሳቸው ነጥቦች ይኖራሉ። ሌላኛው ደግሞ በኤዥያን ቻምፒየንስ ሊግም ትላንትና የክሪስቲያኖ ሮናልዶ ክለብ አልናስር ጨዋታውን አድርጎ ነበር። እንግዲህ ጨዋታውን ዶሚኔት አድርጎ ቢጫወትም ነገር ግን ከውድድሩ ውጪ ሆኗል። በጃፓኑ ክለብ ካዋሳኪ ከውድድሩ ውጪ የሆነበትን አጋጣሚ ተመልክተናል። ለፍጻሜ ለማለፍ ነበር እንግዲህ ለፍጻሜ ሳይደርስ ቀርቷል ማለት ነው። ትናንትና ተሸንፏል። ከሱ ጨዋታ ጋርም የምናነሳቸው ጉዳዮች ይኖራሉ። ዛሬም በዩሮፓ ሊግ ማንቸስተር ዩናይትድ ከአትሌቲክ ቢልባኦ ጋር ወሳኝ ጨዋታውን ያደርጋል። ከዚህ ጨዋታ ጋርም የምናነሳቸው ጉዳዮች ይኖራሉ። የዝውውር ጉዳዮችንም እንዳሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። በቀጥታ ወደ ፕሮግራማችን ነው የምናልፈው ከመሸጋገሪያው በኋላ። ተመለሰን ወደ ቤተሰቦቻችን የሀገር ውስጥ ጉዳዮቻችንን በማስቀደም ነው የምንጀምረው። እንግዲህ ትናንትና የተደረጉ ሁለት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ያሉ በኢትዮጵያ ፕሪሚየር ሊግ 27ኛ ሳምንት መርሃ ግብሮች ናቸው። ትናንት ሁለት ጨዋታዎች የተደረጉት ስሁል ሽረ ከወላይታ ዲቻ ጋር ጨዋታቸውን አድርገው 1-1 በሆናቸው ውጤት አጠናቀዋል። የስሁል ሽረን ግብ ብርሃኑ አዳሙ ከመረብ ጋር ሲያሳርፍ፣ ጸጋዬ ብርሃኑ ደግሞ ለወላይታ ዲቻ ጎል አስቆጥሮ ጨዋታው 1-1 በሆነ ውጤት ተጠናቋል። ወላይታ ዲቻ ያለፉትን 4 ጨዋታዎች ማሸነፍ አልቻለም፣ በሁለቱ ተሸንፏል። ወላይታ ዲቻ እንግዲህ 38 ነጥቦችን ሰብስቦ አምስተኛ ደረጃ ላይ ሲቀመጥ፣ በአንጻሩ ስሁል ሽረ 19 ነጥቦችን ሰብስቦ 17ኛ ደረጃ ላይ የተቀመጠ ቡድን ነው። በቀጣይ ስሁል ሽረ ከፋሲል ከነማ ጋር ነው ጨዋታውን የሚያደርገው። በአንጻሩ ወላይታ ዲቻ ደግሞ ከአርባ ምንጭ ከተማ ጋር መርሃ ግብሩን የሚያደርግ ይሆናል። ሌላኛው ትላንትና የተደረገው የ27ኛ ሳምንት የምሽቱ ጨዋታ ደግሞ እሱም በተመሳሳይ 1-1 በሆነ ውጤት የተጠናቀቀ ጨዋታ ነው። አዳማ ከተማና ወልዋሎ አዲግራት ዩኒቨርሲቲ ጨዋታቸውን ያደረጉበት ነው። የወልዋሎ አዲግራትን ዩኒቨርሲቲ ግብን እንግዲህ ዳዋ ሆቴሳ ሲያስቆጠር፣ ነቢል ኑሪ ደግሞ አዳማ ከተማ ናቸው ያደረገ ጎል ማስቆጠር ችሏል። ጨዋታውም 1-1 ነው የተጠናቀቀው። አዳማ 22 ነጥቦችን ሰብስቦ 16ኛ፣ ወልዋሎ አዲግራት 12 ነጥቦችን ሰብስቦ 18ኛ ደረጃ ላይ የተቀመጡበትን ውጤት ነው ያስመዘገቡት። በቀጣይ አዳማ ከተማ ከመቀሌ ሰባ እንደርታ፣ ወልዋሎ አዲግራት ዩኒቨርሲቲ ደግሞ ከኢትዮጵያ ንግድ ባንክ ጋር ጨዋታቸውን ያደርጋሉ። እነዚህ በኢትዮጵያ ፕሪሚየር ሊግ በቀጣይ የሚደረጉ ጨዋታዎች ናቸው። ትናንትናም የተደረጉ መርሃ ግብሮች ናቸው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እንውሰዳችሁ። ትናንትና እንግዲህ የአውሮፓ ቻምፒየንስ ሊግ ወሳኝ ጨዋታ ትናንትናም ቀጥሎ ተደርጓል። እንግዲህ አሁን ላይ የግማሽ ፍጻሜ ጨዋታዎች እየተደረጉ ይገኛሉ። ዛሬ እንግዲህ ሜይ 1 ላይ እንገኛለን እና ወደ መጨረሻዎቹ አካባቢዎች እየደረስን ነው። የፕሪሚየር ሊግ ትልልቆቹ የአውሮፓ ሊጎች እንደ የአውሮፓ ቻምፒየንስ ሊግም ጭምር የሚጠናቀቁበት ጊዜ እንደሆነ ይታወቃል። የሜይ ወር እና ወደ መጨረሻዎቹ እየተቃረበን እንገኛለን። የመልስ ጨዋታ ቢኖረውም ለፍጻሜ ለማለፍ ነው እንግዲህ አሁን ላይ የግማሽ ፍጻሜ ጨዋታቸውን እያደረጉ የሚገኙ። ትላንትና ደግሞ ኢንተር ሚላን እና ባርሴሎና ጨዋታቸውን አድርገዋል። በጣም ቆንጆ ጨዋታ ነበር የትላንትናው ጨዋታው 3-3 በሆናቸው ውጤት ነው የተጠናቀቀው። በባርሴሎና ሜዳ ኦሎምፒክ ስቴዲየም ላይ የተደረገ ጨዋታ ነው። ከጨዋታው በፊት በርካታ ጉዳዮች ሲነሱ ነበር። ኢንተር ሚላን በተለይ ባለፉት 3 ጨዋታዎች ጥሩ አቋም ላይ አልነበሩም። ምክንያቱም በሴሪኤው 2 ጨዋታዎችን ተሸንፈዋል በተከታታይ። ከዛ በተጨማሪ በኮፓ ኢታሊያ በተቀናቃኛቸው ኤሲ ሚላን 3-0 ተሸንፈው ከውድድሩ ውጪ ሆነው ነበርና እንግዲህ ጥሩ ሳምንታትን አላሳለፉም። ያለፉት እንግዲህ የአንድ ሳምንት 2 ሳምንት አካባቢ 3 ተከታታይ ጨዋታዎችን ተሸንፈዋልና ጥሩ ጊዜ አልነበረም። የሊጉንም መሪነት ለናፖሊ ያሳልፈው ሰጥተዋል። ስለዚህ የትላንትናውም ጨዋታ በተለይ ከባርሴሎና ጋር ሊያደርጉት የነበረው ጨዋታም በጣም ይቸገሩበታል ተብሎ ሲታሰብ ነበር። ባርሴሎና እጅግ በጣም ጥሩ ፐርፎርማንስ ላይ ከሚገኝ ቡድን ከመሆኑ ጋር አንጻር በሳምንቱ መጨረሻ እንኳን ኮፓ ዴል ሬን አሸንፎ ዋንጫውን ማንሳቱን የምናስታውሰው ነው። ኢንተር ሚላን እንግዲህ ባለፉት ጨዋታዎች ላይ ከምርጥ አቋማቸው እየወረዱ ቢመስሉ እንኳን በጨዋታው ላይ ግን አሁንም የግብ ዕድሎችን መፍጠር እንዳላዳገታቸው ግን በጨዋታዎቹ ላይ በደንብ ተመልክተን ነበር። ጎሎችን ለማስቆጠር ምናልባት ተቸግረው ይሆናል እንጂ በጨዋታው ላይ ግን በርከት ያሉ የግብ ዕድሎችን ሲፈጥሩ
ነበር በተሸነፉበት በሶስቱ ጨዋታዎች በቦሎኛ በኤሲ ሚላንና እንዲሁ በሮማ በነበረው ጨዋታ ላይ በሶስቱ ጨዋታዎች ነው የተሸነፉት። የግብ ዕድሎችን ግን ሲፈጥሩበት ነበር። ኢንተር እንግዲህ በኤሲ ሚላን በተሸነፈበት ጨዋታ እንግዲህ ከተጋጣሚው በእጥፍ የበለጠ 16 የግብ ሙከራዎችን አድርጓል። በኤሲ ሚላን 3-0 ነው የተሸነፈው። ነገር ግን ኤሲ ሚላን ከሞከራቸው ሙከራዎች በእጥፍ ይበልጥ ነበር። ኢንተር ሚላን የሞከረው ሙከራ 16 ሙከራዎች አድርጎ ነበር። ነገር ግን ጎል ማስቆጠር አልቻለም ነበር። ላውታሮ ማርቲኔዝ በዛ ምሽት ጨዋታ ደግሞ የግብ ዕድሎችን ይፈጥራል ተብሎ ሲጠበቅ የነበረ ተጫዋች ነው። በትናንትናው ጨዋታም እንዲሁ ሲጠበቅ የነበረ ተጫዋች ነው። ላውታሮ ማርቲኔዝ የቡድኑ እንግዲህ ከፍተኛ ግብ አስቆጣሪ ለመሆን እንግዲህ አሁንም ግቦችን እያስቆጠረ የሚገኝ ተጫዋች ነው። ባየር ሚኒክ ላይ ደግሞ እንዲሁ በሩብ ፍጻሜው ያሳየው እንቅስቃሴ ደግሞ በቀጣይ ጨዋታዎች ላይም እንዲጠበቅ አድርጎታል። የቡድኑም ካፕቴን ጭምር እንደሆነ ይታወቃል። በባርሴሎና በኩል ራፊኒያና ላሚን ያማል ነበሩ ሲጠበቁ የነበሩት። ላሚን ያማል ትናንትና እጅግ አስደናቂ እንቅስቃሴን አሳይቷል። ራፊኒያም ቆንጆ ቀንን ነው ትናንትና ማሳለፍ የቻለው። ነገር ግን ላሚን ያማል እጅግ አስደናቂ እንደነበር ትናንትና ተመልክተናል። በርከት ያሉ የግብ ዕድሎችን ሲፈጠር ተመልክተናል። በርከት ያሉ የግቡ ቋሚና አግዳሚ ጭምር የመለሰባቸው አጋጣሚዎች ትናንትና ተመልክተናል። በላሚን ያማል በኩል በርካቶች ኒው ሜሲ አራይቭድ እያሉ ይገኛሉ። አዲሱ ሊዮኔል ሜሲ አሁን ላይ እየመጣ ነው የሚል አይነት ሀሳቦችን እየሰጡ ይገኛሉ። 17 ዓመቱ ላይ ይገኛል። በጣም እንግዲህ አሪፍ ታለንትድ ተጫዋች እንደሆነ በደንብ እያሳየ ይገኛል። ትናንትና ጎል አስቆጥሯል። ጎሎች ለመገኘታቸው መንስኤዎች ሆኗል። ትላንትና አሲስቶችን የሚያደረጋባቸውን አጋጣሚዎች ተመልክተናል። ትላንትና በጣም ቆንጆ ቀን ነው ላሚን ያማል አሳለፈው። በርካቶችም ሀሳባቸውን ሰጥተዋል ከጨዋታው በኋላ ከላሚን ያማል ጋር አያይዘው በኋላ ላይ በስፋት እናነሳዋለን። እንግዲህ ራፊኒያም ትላንትና እንግዲህ ሶስተኛው ጎል እሱ እንግዲህ የመታው ኳስ ነበር ከፔናልቲ ቦክስ ውጭ ምንም እንኳን በግብ ጠባቂው ያን ሶመር ቢመዘገብም በጣም ቆንጆ ኳስ ነበረች። የግቡን እንግዲህ አግዳሚ ለተማስተመለስ ነው ያን ሶመር እንገሽታ ኳሷ የተቆጠረችው። ባርሴሎናና ኢንተር ሚላን ከትላንትና ጨዋታ በፊት በአውሮፓ ውድድሮች እንግዲህ እርስ በርስ ካደረጓቸው 16 ጨዋታዎች ባርሴሎና 8ቱን አሸንፏል። ኢንተር ሚላን በበኩሉ 3ቱን ነበር ማሸነፍ የቻለው። ሁለቱ ክለቦች በአምስቱ ጨዋታዎች አቻ ተለያይተው ባርሴሎና እንግዲህ የበላይነት ነበረው። ባርሳና ኢንተር ከዚህ በፊት 2009-2010 የውድድር ዓመት በግማሽ ፍጻሜ ተገናኝተው ነበር። ያኔ እንግዲህ ባርሴሎና ኢንተር ሚላን ሻምፒዮን የነበረበት የውድድር ዓመት እንደነበር እናስታውሳለን። በተለይ ያኔ የሾዜ ሞሪኒዮ ቡድን እንዲሁ ደግሞ ከፔፕ ጓርዲዮላ ቡድን ጋር የነበረውን ትንቅንቅ በደንብ የምናስታውሰው ጨዋታ እንደነበረ የሚታወስ ነው። ኢንተር ሚላን እንግዲህ በወቅቱ ባርሴሎናን በድምር ውጤት አሸንፎ ለፍጻሜ ማለፋቸውን በፍጻሜውም ደግሞ ኢንተር ሚዩኒክን አሸንፎ ጨዋታውን ማሸነፉን እንዲሁ የምናስታውሰው ነው። ትናንትና ግን ያደረጉት ጨዋታ ባርሴሎና ኢንተር ሚላን ሁለቱም ተፎካካሪ ቡድኖች መሆናቸውን በደንብ አሳይተው በጣም ብዙ የግብ ዕድሎችን በጣም ብዙ የግብ ሙከራዎችን የተመለከትንበት ጨዋታ 3-3 በሆነ አቻ ውጤት ነው የተጠናቀቀው። ትናንትና ጨዋታው የተደረገው በባርሴሎና ኦሎምፒክ ሉዊስ ኮምፓኒየስ ስቴዲየም የተደረገ መርሃ ግብር ነው። የትላንትናው ጨዋታም እንግዲህ በትላንትናው ጨዋታ ላይ ባርሴሎናዎች በርከት ያሉ የግብ ዕድሎችን እንግዲህ ማድረግ ችለዋል። ነገር ግን 3 ጎሎችን ነው ማስቆጠር የቻሉት። በእጥፍ የበለጠ ሙከራዎችን አድርገዋል። ትላንትና 19 ያክል የግብ ሙከራዎችን ማድረግ ችለዋል ባርሴሎናዎች። በአንጻሩ ኢንተር ሚላን 7 የግብ ሙከራዎችን ብቻ ነው በጨዋታው ላይ ሲያደርጉ የተመለከትነው። በብዙ እንግዲህ ቁጥራዊ መመዘኛዎች ከተመለከትነው ባርሴሎና የተሻለ የጨዋታ ቀንን ማሳለፉን ነው የተመለከትነው ከጎሎቹ ውጪ። ትናንትና ጨዋታውንም በመቆጣጠር 72% ያክል ሙሉ ጨዋታውን ተቆጣጥሮ ሲጫወት ነበር ባርሴሎና። እንዳልኳችሁ በርከት ያሉ የግብ ዕድሎችን ፈጥረዋል። 9 ሙከራዎች ደግሞ ኢላማቸውን የጠበቁ ነበሩ። በጥሩ ጨዋታን ትናንትና አሳይተዋል። 3 ሙከራዎችን ብቻ ነው ኢንተር ሚላኖች ማድረግ የቻሉት፣ 3ቱም ወደ ግብነት ተቀይረዋል። እንደውም 2 ግቦች የተቆጠሩት ደግሞ እንዲሁ ከቆመ ኳስ ነው። ደንዘል ደምፍሪስ ትናንትና 2 ጎሎችን ማስቆጠር የቻለ ተጫዋች ነው እና 2 ጎሎች የተቆጠሩት የደንዘል ደምፍሪስ በተለይ ከቆሙ ኳሶች የተሻገሩ ኳሶች እንደሆኑ ተመልክተናል። የባርሴሎናን ግቦች ላሚን ያማል እንዲሁ ፌራን ቶሬስ እና ያን ሶመር በራሱ ላይ ያስቆጠሯቸው ግቦች ናቸው። ለኢንተር ሚላን ደንዘል ደምፍሪስ 2 ጎሎችን አስቆጥሯል። ማርከስ ቱራም ደግሞ በቄንጥ ነው ትናንትና የመጀመሪያውን ጎል ያስቆጠረው። ማርከስ ቱራም ነው። 3-3 በሆነ ውጤት እንዲጠናቀቅም አድርጓል። ራፊኒያ ለባርሴሎና በአንድ የቻምፒየንስ ሊግ የውድድር ዓመት በርካታ የግብ ተሳትፎችን በማድረግ የሊዮኔል ሜሲን ሪካርድ ማሻሻል ችሏል። ብራዚላዊው ተጫዋች ራፊኒያ በዘንድሮው የውድድር ዘመን በቻምፒየንስ ሊጉ 13 ግቦችን አስቆጥሮ 7 ደግሞ አመቻችቶ ማቀበል የቻለበትን አጋጣሚ ነው የተመለከትነው። ላሚን ያማል በአውሮፓ ቻምፒየንስ ሊግ ታሪክ በግማሽ ፍጻሜ ጨዋታ ላይ ግብ ያስቆጠረ በእድሜ ትንሹ ተጫዋች መሆን የቻለበትንም አጋጣሚ ትላንትና ተመልክተናል። የሁለቱ ክለቦች የመልስ ጨዋታ በሚቀጥለው ሳምንት ማክሰኞ ነው የሚደረገው በጣሊያን በጁሴፔ ማይዛ
ይደረጋል። በርካቶች የመልሱን ጨዋታ በጉጉት እየጠበቁት ይገኛሉ። ትናንትና ካሳዩት ተፎካካሪነት አንጻር እንግዲህ ራፊኒሃ ከጨዋታው በኋላ ሀሳቡን ሰጥቷል። የተፈጠረው ነገር ምንም ተቀባይነት የሌለው ነገር ነው ሲል ነው ሀሳቡን የሰጠው። የባርሴሎናው የፊት መስመር ተጫዋች የሆነው ራፊኒሃ ቡድናቸው በትናንትናው ጨዋታ የተቆጠረበት ግብ ተቀባይነት የለውም ሲል ነው የተደመጠው። የተሻለ ውጤት ሊኖረን ይገባ ነበረ፣ በሜዳችን ብዙ እንግዲህ ገብቶብናል፣ ይህ ተቀባይነት የለውም ሲል ራፊኒሃ ከጨዋታው በኋላ ሀሳቡን ሰጥቷል። አክሎም እንግዲህ ኢንተር ሚላን ክብር ይገባቸዋል፣ እነሱን እንግዲህ ማዕዘን ምት ላይ በጣም ጠንካራ ናቸው ሲል አስተያየቱን ሰጥቷል። በሜዳችን የማሸነፍ ግዴታ ነበረብን፣ ቢሆንም ግን ውጤቱ የከፋ አይደለም፣ በመልሱ ጨዋታ ያለንን ሁሉ ነገር እንሰጣለን ሲል ነው ራፊኒሃ የተናገረው። ስለ ላሚን ያማል በርከት ያሉ ሀሳቦች ተነስተዋል። ባስቶኒ የኢንተር ሚላን ተጫዋች ነው፣ ላሚን ያማል የዓለማችን ምርጡ ተጫዋች ነው ሲል ሀሳቡን ሰጥቷል። ትናንትና እንግዲህ ለተከላካይ መስመሩ በጣም ፈተና ሆኖ ነበር ላሚን ያማል። በተለይ ደግሞ በጣም እንግዲህ እኔ ከማድንቃቸው ተጫዋቾች መካከል አንደኛው ነው የኢንተር ሚላኑ የግራ መስመር ተመላላሽ የሆነው ዲማርኮ። ትናንትና ግን በላሚን ያማል እጅጉን ሲፈተን ተመልክተነዋል። ባስቶኒም የዓለማችን ምርጡ ተጫዋች ነው ብሎታል ላሚን ያማልን። በምሽቱ ጨዋታ የጨዋታው ኮከብ ተብሎ የተመረጠው ደንዘል ደምፍሪስ ኢንተር ሚላን ማንነቱን ማሳየቱን ነው የተናገረው። ከሶስት ሽንፈት በኋላ ጥሩ ተጫውተናል፣ ትክክለኛውን ኢንተር ሚላን ያያችሁት ሲል ከጨዋታው በኋላ ደንዘል ደምፍሪስ ተናግሯል። ለፍጻሜ ማለፍ እንችላለን የሚለው ተጫዋቹ እኛ ጠንካሮች ነን፣ ያንን በእያንዳንዱ ጨዋታ ማሳየት አለብን ሲል ነው ደንዘል ደምፍሪስ የተናገረው። በአንጻሩ ባስቶኒ አሁን ያለው ባርሴሎና የአውሮፓ ጠንካራው አጥቅቶ የሚጫወት ቡድን ነው፣ ላሚን ያማል ደግሞ የዓለማችን ምርጡ ተጫዋች ነው ሲል ባስቶኒ አሞካሽቶታል። በአንጻሩ የኢንተር ሚላኑ አሰልጣኝ የሆኑት ሲሞኔ ኢንዛጊም ላሚን ያማልን አሞካሽተውታል። ላሚን ያማል በ50 ዓመት አንዴ የሚታይ ተጫዋች ነው ብለውታል ኢንዛጊ። የኢንተር ሚላን ዋና አሰልጣኝ ሲሞኔ ኢንዛጊ ከጨዋታው መጠናቀቅ በኋላ ስለ ላሚን ያማል ያላቸውን ትልቅ አድናቆት ነው የገለጹት። ባለፉት 8-9 ዓመታት እንደ ላሚን ያማል አይነት ድንቅ ተጫዋች በፍጹም አላየሁም፣ ለሱ 3 ተጫዋቾች እንግዲህ ያስፈልገውት ነበር ሲሉ ነው ሲሞኔ ኢንዛጊ የገለጹት። አክለውም ላሚን ያማል በየ50 ዓመቱ ልናየው የምንችለው ተሰጥኦ ነው ሲሉ ነው የተናገሩት። በጨዋታው ተደስቻለሁ፣ ከዓለም ጠንካራ ቡድን ጋር ምርጥ ጨዋታ ነበር ያደረግነው፣ ነገር ግን አለማሸነፋችን አበሳጭቶኛል ሲል ነው ሲሞኔ ኢንዛጊ የተናገረው። በትላንትናው ጨዋታ ጉዳት የገጠመው ላውታሮ ማርቲኔስ በመልሱ ጨዋታ ላይ መድረሱ አጠራጣሪ መሆኑን ነው አሰልጣኝ ሲሞኔ ኢንዛጊ እንዲሁ ትላንትን የተናገሩት። በአጠቃላይ በጨዋታው እንግዲህ ባርሴሎናና ኢንተር ሚላን 3-3 በሆናቸው ውጤት ጨዋታቸውን አጠናቀዋል። በመልሱ ጨዋታ ደግሞ ባርሴሎናዎች እንግዲህ ከሜዳቸው ውጪ ወደ ጣሊያን አምርተው ጁሴፔ ማይዛ ላይ ጨዋታቸውን የሚያደርጉ እንደሆነ ነው እየተገለጸ የሚገኘው። ተጠባቂ ይሆናል። የሳምንቱም ጨዋታ ማክሰኞ ዕለት ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው የሚሆነው። ሌላኛው ትናንትና የተደረገው ጨዋታ በኤዥያን ቻምፒየንስ ሊግ የተደረገ መርሃ ግብር ነው። ትናንትና እንግዲህ በኤዥያን ቻምፒየንስ ሊግ አንድ ተጠባቂ መርሃ ግብር ነበር። ከትናንትና በስቲያ አልሂላል እና አልአህሊ ለፍጻሜ ለማለፍ ጨዋታቸውን ማድረጋቸውን የምናስታውሰው ነው። እንዲሁ ትናንትና ደግሞ ሌላኛው ለፍጻሜ ለማለፍ የተደረገ አንድ ጨዋታ አለ። አልናስር እና የጃፓኑ ክለብ ካዋሳኪ ያደረጉት መርሃ ግብር ነው። ካዋሳኪ ፍሮንታሌ እና አልናስር ያደረጉት ጨዋታ ነው። ይህ ጨዋታ እንግዲህ ሲጠበቅ ነበር። አልናስሮች እንደውም ጨዋታውን በቀላሉ ያሸንፈው ወደ ቀጣዩ ዙር ያልፋሉ ተብሎ በርካቶች ሲጠብቁት ነበር። ምክንያቱም ካዋሳኪ በሊጋቸው እንኳን ባለፉት 12 ጨዋታዎች ጥቂት ጨዋታዎችን ብቻ ነው ማሸነፍ የቻለው። 8ኛ ደረጃ ላይ ተቀምጧል በሊጋቸው። ከዛ በተጨማሪ ደግሞ ካለፉት 5 ጨዋታዎቻቸውም ያሸነፉት የነበረው ጨዋታ አንድ ብቻ ስለነበር የትናንትናውን ጨዋታ ደግሞ በአልናስር እጅግ ይፈተናሉ ተብሎ ነበር። በአንጻሩ አልናስር ካለፉት 5 ጨዋታዎች 4ቱን ማሸነፍ ችለው ስለነበር የትናንትናው ጨዋታ እንግዲህ አልናስሮች በቀላሉ አሸንፈው ወደ ፍጻሜ ያልፋሉ፣ 2 የሳውዲ ክለቦችን በፍጻሜው ይገናኛሉ ብለው በርካቶች ግምቶቻቸውን ሲሰጡ ነበር። ነገር ግን የተጠበቀ ባልሆነም አልናስር ትናንትና እጅ ሰጥቷል። በእርግጥ ጨዋታውን ዶሚኔት አድርጎ ለመጫወት ሙከራዎችን ቢያደርግም እንግዲህ ካዋሳኪ ፍሮንታሌዎች ወደ ኋላ ፈግፍገው ነገር ግን በሚያገኙት ኳስ በካውንተር ጎሎችን ለማስቆጠር ሲሞክሩ ተመልክተናል። ጨዋታው ላይ እንግዲህ ኢቶ ባስቆጠረው ጎል 10ኛው ደቂቃ ላይ ካዋሳኪ ፍሮንታሌዎች ቀዳሚ መሆን ችለው ነበር። ነገር ግን ሳዲዮ ማኔ አቻ ያደረገው ጨዋታውን 28ኛው ደቂቃ ወደ ረፍት ከማምራታቸው በፊት ኦዜኪ የተባለ የካዋሳኪ ተጫዋች ጎል አስቆጥሮ እንዲሁ 2-1 አደረጋቸው። ከዛ በኋላ ግን እንግዲህ በሙሉ የአልናስር ተጫዋቾች የካዋሳኪ ፍሮንታሌ ሀፍ ውስጥ ነበር ጨዋታቸውን ሲያደርጉ የነበሩት። በርከት ያሉ የማጥቃት እንቅስቃሴዎችን ሲያደርጉ ነበር። በዚህ አጋጣሚ የተገኘውን ኳስ እንግዲህ
ኤሪሰን እንግዲህ ወደ ግብ ከሄደ በኋላ በቀላሉ ያስቆጠሩት ጎል ነው። ሌንጋ የተባለ ተጫዋች በቀላሉ ጎል አስቆጥሮ 76ኛው ደቂቃ ላይ 3-1 መምራት ጀመሩ። አይመን ያህያ 87ኛው ደቂቃ ላይ ጎል አስቆጥሮ አልናስርን እንግዲህ 3-2 ያደረገ ኳስ ማስቆጠር ቢችልም ከዛ በኋላ ግን ጎል ማስቆጠር አልቻሉም። ሮናልዶ ተደጋጋሚ ሙከራዎችን አድርጎ ግብ ጠባቂው ያወጣባቸው ኳሶች እንዲሁ የምናስታውሰው ነው። ከዛ በተጨማሪ ግብ ጠባቂውንም ማጥፎ ደግሞ የሞከረው ኳስ እንደነበር ተመልክተናል። ተከላካይ መስመሮቹ እንደምንም ብለው ተረባርበው ያወጡበት ኳስ ትላንትና የሚጠቀሱ አስቆጪ ሙከራዎች ናቸው። በመጨረሻው ሰዓት ላይ እንዲሁ ጆን ዱራንም ተደጋጋሚ ሙከራዎችን ሲያመከን ተመልክተናል። አልናስርም ከፍጻሜው መቅረቱን ነው ትላንትና የተመለከትነው። ጨዋታው በኳሳኪ ፍሮንታሌ 3-2 አሸናፊነት የተጠናቀቀ ጨዋታ ሆኗል። ትላንትና የተደረገው ሌላኛው መርሃ ግብር በሴቶች ነው። ቼልሲ እንግዲህ የሴቶች ሱፐር ሊግ አሸናፊ መሆኑን አረጋግጧል። የቼልሲ ሴቶች ቡድን ከማንቸስተር ዩናይትድ ጋር ያደረገውን የእንግሊዝ የሴቶች ሱፐር ሊግ ጨዋታን 1-0 በሆነ ውጤት ማሸነፍ ችሏል። ይህንን ተከትሎ የቼልሲ ሴቶች ቡድን 54 ነጥቦችን ሰብስቦ 2 ጨዋታዎች እየቀሩት ነው የእንግሊዝ ሱፐር ሊግን ውድድር ሻምፒዮን መሆኑን ያረጋገጠው። የቼልሲ ሴቶች ቡድን እንግዲህ የእንግሊዝ ሱፐር ካፕ ዋንጫን ለ6ኛ ተከታታይ ዓመት በማሸነፍ ወርቃማ ታሪክን መጻፍ ነው የቻሉት። በደረጃ ሰንጠረዡ አርሰናል፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ቀጣዮቹን ደረጃዎች የያዙ ቡድኖች እንደሆኑ ነው የተገለጸው። ዛሬ የሚደረጉ ጨዋታዎችን እንዳሰላችሁ ውድ ቤተሰቦቻችን፣ ዛሬ የተለያዩ ጨዋታዎች ይደረጋሉ። ቀደም ብለን እንግዲህ በተወዳጁ የእንግሊዝ ፕሪሚየር ሊግ የሚደረገውን አንድ መርሃ ግብር እንጥቀስላችሁ። በተወዳጁ የእንግሊዝ ፕሪሚየር ሊግ 34ኛ ሳምንት አስተካካይ መርሃ ግብር ዛሬ አንድ ጨዋታ ይደረጋል። ኖቲንግሃም ፎረስት በሜዳው ሲቲ ግራውንድ ከብሬንትፈርድ ጋር የሚያደርጉት ጨዋታ ነው። ይህ እንግዲህ በ34ኛው ሳምንት መደረግ የነበረበት ነገር ግን በኤፍኤ ካፕ መርሃ ግብር ምክንያት ያልተደረገ ጨዋታ ነው። ዛሬ ይሄ ተስተካካይ መርሃ ግብር ይደረጋል። ኖቲንግሃም ፎረስት ዛሬ ጨዋታውን ማሸነፍ የሚችል ከሆነ ደረጃ ሰንጠረዡ ላይ ሶስተኛነቱን መልሶ መረከብ የሚችልበት አጋጣሚ አለው። በኮንፈረንስ ሊግም ዛሬ 2 ጨዋታዎች ይኖራሉ። ሪያል ቤቲስ እና ፊዮረንቲና ጨዋታቸውን ያደርጋሉ። ከዛ በተጨማሪ ደግሞ እንዲሁ ጆርገን የተባለ ክለብ ከቼልሲ ጋር የሚያደርጉት መርሃ ግብር ዛሬ የሚጠበቅ መርሃ ግብር ነው። እንግዲህ የግማሽ ፍጻሜ ጨዋታዎች ናቸው። በዩኤፋ ዩሮፓ ሊግም ዛሬ የሚደረጉ 2 ጨዋታዎች አሉ። ቶተንሃም እና ቦዶ ግሊምት ጨዋታቸውን ያደርጋሉ። ከዛ በተጨማሪ አትሌቲክ ቤልባኦ በሜዳው ሳን ማሜስ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ዛሬ የሚደረግ ጨዋታ ነው። ከማንቸስተር ዩናይትድ እና በተለይ ከአትሌቲክ ቤልባኦ ጨዋታ ጋር በተያያዘ መጠነኛ ሀሳቦችን ለማንሳት እንሞክራለን። እንግዲህ ዛሬ ግን በዩሮፓ ሊግ ምሽት 4 ሰዓት ሲል በኢስታዲዮ ሳን ማሜስ አትሌቲክ ቤልባኦ ማንቸስተር ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። ለሁለቱም እጅግ በጣም ወሳኝ ነው። በተለይ ለማንቸስተር ዩናይትድ ዩሮፓ ሊጉን ማሸነፍ በጣም ወሳኝ እንደሚሆን ይጠበቃል። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት በርካቶች እንግዲህ ማንቸስተር ዩናይትድ ይህንን ጨዋታ ማሸነፍ አለበት ብለው ሀሳቦቻቸውን እያነሱ ይገኛሉ። ምሽት 4 ሰዓት ላይ የሚደረግ ጨዋታ ነው። በዚሁ እንግዲህ ከዛሬው ጨዋታ ጋር በተለይ ከማንቸስተር ዩናይትድ ጋርም የተያዙ መረጃዎችን እናንሳ። ሩበን አሞሪም ከዩሮፓ ሊጉ ጨዋታ በፊት በአሁኑ ሰዓት እንግዲህ የተለያዩ ነገሮችን አንስተዋል። ትላንትና በነበራቸው በተለይ ጋዜጣዊ መግለጫ ላይ የተለያዩ ነገሮችን ሀሳቦችን ሰጥተዋል። ይህ አስፈላጊ ጨዋታ ነው፣ የውድድር ዘመናችን የሚያድነው በውድድሩ የግማሽ ፍጻሜና የፍጻሜ ጨዋታ ላይ ይህ ለክለባችን ትልቅ ጨዋታን ወይም ትልቅ ለውጥን ያመጣል ብለን እናስባለን ሲል ተናግሯል። በዩሮፓ ሊግ የተሻለ ብዙ ነጥቦችን አስቆጥረናል፣ ነገር ግን እንደ ክለብ ካያችሁን ግን የጎል ዕድሎችን እንፈጥራለን፣ ነገር ግን ጎል አናገባም። ለዚህም ደግሞ ምንም አይነት ማብራሪያ የለኝም ሲልም ነው የተናገረው አሰልጣኝ ሩበን አሞሪም። ስለ ራስመስ ሆይሉንድም ተጠይቀው ምላሻቸውን ሰጥተዋል። በጣም ጠንክሮ እየሰራ ነው። ባስቆጠራቸው አንዳንድ ጎሎች በተለይም በዚህ ውድድር ላይ እንቅስቃሴው ትልቅ ሚና ተጫውተዋል። ጥሩ አቋም ላይ እንደሚገኝ እናም ዛሬ ጥሩ ነገሮችን ለመስራት የሚያስችል መነሳሳት ላይም ያለ ይመስለኛል ሲሉ ሩበን አሞሪም ተናግረዋል። ሩበን አሞሪም ይቀጥሉና ከቪክተር ዮከርሽ ጋር አላወራሁም፣ ነገር ግን ዩናይትድን መወከል የሚችሉ እንጂ ለትልቅ ውድድሮች የሚሆኑ ተጫዋቾችን አንፈልግም። ስለ ቪክተር ዮከርሽ ግልጽ መልእክት ሩበን አሞሪም እንግዲህ ያስተላለፈ ይመስላል። ለማንቸስተር ዩናይትድ እንግዲህ የሚሆኑ ተጫዋቾችን ነው ማምጣት የምንፈልገው የሚል አይነት ሀሳብን ሰጥቷል ሩበን አሞሪም። ተጫዋቾች ወደ ማንቸስተር ዩናይትድ ለመዘዋወር የሚፈልጉት ቻምፒየንስ ሊግን ለመጫወት ብቻ ከሆነ አይመጡም ወይም አንፈልጋቸውም ሲልም ነው ሩበን አሞሪም ጨምሮ የተናገረው። የዩሮፓ ሊግ ችግሮቻችንን አይፈታውም። በእርግጠኝነት ካሸነፍን በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ ላይ እንኖራለን፣ ተጨማሪ ገንዘብም ይኖረናል። ነገር ግን ችግሮች አሁንም ይኖሩብናል። የበለጠ ወጥነት ያለው መሆን፣ ትክክለኛ ውሳኔዎችን ማድረግ፣ ተጫዋቾችን በትክክል ማግኘት እንዲሁም ደግሞ ጥሩ አካዳሚ ሊኖረንም ይገባል ሲል ነው ሩበን አሞሪም የተናገረው። ይህ ክለብ ወደ ከፍተኛ ደረጃ ለመመለስም ማድረግ ያለብን ይህንን ነው ሲል አሰልጣኝ ሩበን አሞሪም ጨምሮ ተናግሯል። ከሊዮን ጋር ስለ መልሱ ጨዋታም እንዲሁ ተናግሯል። በኦልድ ትራፎርድ ስትጫወት
ልዩ ነገር ሊከሰት እንደሚችል ሁሉም ሰው ያውቃል። የበለጠ ወጥ መሆን አለብን ሲልም ነው የተናገረው ሩበን። ሌላኛው በእያንዳንዱ ግጥሚያ ላይ ጠንካራ ኃይለኛና በጣም ጉልበተኞች ናቸው አትሌቲክ ቢልባዎች፣ እንዲሁም ደግሞ ምርጥ ተጫዋቾችም አሏቸው። ከዛ ውስጥ ደግሞ ኒኮ ዊሊያምስ አንደኛው ነው ብሏል። በስፔን ሊግ ውስጥም በመከላከል ምርጥ ቡድን አላቸው። እናም ብዙ ግቦችንም አይቆጠርባቸውም። ስለዚህ ለእኛ በጣም አስቸጋሪ ጨዋታ እንደሚሆን እንጠብቃለን፣ ነገር ግን ለመወጣትም እንሞክራለን ሲል ነው ሩበን አሞሪም የተናገረው። በዛሬው ጨዋታ ለማንቸስተር ዩናይትድ ጥሩ ዜና እንግዲህ አትሌቲክ ቢልባው የተጫዋቹን ግልጋሎት እንደማያገኝ ነው የተገለጸው። አትሌቲክ ቢልባው በዛሬው የማንቸስተር ዩናይትድ ጨዋታ ላይ የወሳኝ ተጫዋቹን ግልጋሎት ነው የማያገኘው። በጨዋታው ላይ እንግዲህ አማካዩን ኦይሃን ሳንሴትን በጉዳት ምክንያት እንደማያሰልፍ አሰልጣኝ ኤርኔስቶ ቫልቬርዴ አረጋግጠዋል። ኦይሃን ሳንሴት እንግዲህ ለአትሌቲክ ቢልባው የዘንድሮ የውድድር ዓመት እንግዲህ በጣም እጅግ አስደናቂ ተጫዋች እንደሆነ ተመልክተነዋል። በርከት ያሉ ግቦችን ከአማካይ ስፍራ ላይ እየተነሳ ሲያስቆጠር ተመልክተነዋል። በዘንድሮ የውድድር ዘመን ኦይሃን ሳንሴት በአትሌቲክ ቢልባኦ ቤት በርካታ ጎሎችን ያስቆጠረው ተጫዋች ነው። ተጫዋቹ የውድድር ዓመቱ ላይ 15 የላሊጋ ግቦችን ማስቆጠርም እንዲሁ የቻለ ተጫዋች ነው። የቢልባኦ አሰልጣኝ የሆኑት ኤርኔስቶ ቫልቬርዴ ማንቸስተር ዩናይትድ በፕሪሚየር ሊጉ ያልተጠበቀ ቦታ ላይ ቢገኝም በአውሮፓ ግን ካሉ ታላላቅ ቡድኖች አንደኛውን እንደምንገጥም ግን በደንብ እናውቃለን ሲልም ጭምር ነው የተናገረው። ከዩናይትድ ጋር ስንጫወት ልናጤናቸው የሚገቡ ብዙ ነገሮች አሉ። እነሱ በርከት ያሉ ጥሩ ተጫዋቾች አሉ። በተለይ ደግሞ በጭንቅላት የሚገጩ ኳሶች ላይ በጣም ጥሩ ተጫዋቾች አላቸው ሲልም ነው ኤርኔስቶ ቫልቬርዴ የተናገረው። እያንዳንዱን ነገር እንግዲህ መቆጣጠር ይኖርብናል። በሊዮኑ ጨዋታ ተመልክተናል። 10 ደቂቃዎች ጨዋታውን ወደ መጥፎ ነገር ሊያመራብን እንደሚችልና ወደ ጥሩ ነገር ሊመልሰን እንደሚችልም 10 ደቂቃ በቂ እንደሆነም በሊዮኑ ከማንቸስተር ዩናይትድ ጋር ባደረጉት ጨዋታ ላይ ተመልክተናልና ልንጠነቀቅ ይገባል ብለዋል ኤርኔስቶ ቫልቬርዴ። ከማንቸስተር ዩናይትድ ጋር የሚደረገው ጨዋታን በተመለከተ ብዙ እንግዲህ ሊነሱ የሚገቡ ጉዳዮች አሉ። እርሱ እንግዲህ በቆመ ኳስ ላይ እጅጉን ድንቅ እንደሆኑ ማወቅ አለብን ሲልም ነው ኤርኔስቶ ቫልቬርዴ የተናገረው። ሁለቱ የእንግሊዝ ኃያላን ክለቦች ተጫዋቾችን እየተከታተሉ ይገኛሉ። ማንቸስተር ዩናይትድ እና ሊቨርፑል የ19 ዓመቱን ድንቅ ባለተሰጥኦ የስታድ ሬምሱን ተጫዋች የሆነው አማዱ ኮኔን እየተከታተሉት እንደሆነ ነው የተገለጸው። የአማዱ ኮኔ የዝውውር ዋጋ 20 ሚሊዮን ዩሮ አካባቢ ነው ተብሎ ይገመታል። ይህ ተጫዋች እንግዲህ ኮት ዲቮራዊ ሲሆን እድሜው ገና 19 ነው። ስለዚህ ሁለቱ የእንግሊዝ ክለቦች ማንቸስተር ዩናይትድ እና ሊቨርፑል እዚህ ተጫዋች ላይ ትልቅ ነገሮችን ለማድረግ እንቅስቃሴዎችን እያደረጉ ነው። በእንግሊዝ ሻምፒዮንሺፕ የሚገኘው ክለብ ብላክበርን ሮቨርስ የማንቸስተር ዩናይትዱን ተስፈኛ ታዳጊ ለማስፈረም የመጀመሪያ ዙር ጥያቄን አቅርበዋል። ብላክበርን ሮቨርስ በውሰት እንግዲህ ማንቸስተር ዩናይትድ የለቀቀውን እንግሊዛዊውን የ20 ዓመቱን ወጣት ባለተስፈኛ ዳንኤል ጎርን ለማስፈረም ለማንቸስተር ዩናይትድ የ500,000 ፓውንድ የዝውውር ጥያቄን አቅርበዋል። ማንቸስተር ዩናይትድ ይህንን የዝውውር ጥያቄ ይቀበላል ተብሎ አይጠበቅም። ዳን ጎር በዚህ ሰዓት በእንግሊዝ ሊግ ለሚገኘው ለሮተርሃም ዩናይትድም በውሰት እየተጫወተ ነው የሚገኘው። ማንቸስተር ዩናይትድ የእንግሊዝ ትልቁ ክለብ መሆኑን ሁሌም ይቀጥላል። ይህ ለውይይት እንኳን የሚቀርብ አይደለም ብሏል ጋሪ ኔቭል። ባለፉት 2 ቀናቶች ውስጥ ሰዎች ሊቨርፑል የእንግሊዙ ታላቅ ክለብ ነው ሲሉ መናገራቸው ምንም አልወደድኩትም። በፍጹም ይህ ትክክል አይደለም። ይህ ከእውነት የራቀ ነው። ዩናይትዶች የእንግሊዝ ትልቁ ክለብ መሆኑን አሁንም ይቀጥላል ብሏል ጋሪ ኔቭል ሐሳቡን ሲናገር። የምዕራብ ለንደኑ ክለብ ቼልሲ ማንቸስተር ዩናይትድ ዋነኛ የፊት መስመር አጥቂ ኢላማ የሆነውን እንግሊዛዊን ወጣት የመሃል አጥቂ ሊያም ዴላፕን ለማስፈረም ፉክክሩን እየመሩት ይገኛሉ። እናም ሰማያዊዎቹ ደግሞ ቼልሲዎች እንግሊዛዊን ወጣት የመሃል አጥቂ ሊያም ዴላፕ እነሱን እንግዲህ የመጀመሪያ ምርጫ እንደሚያደርግም ያምናሉ ብሏል። ግሬም ቤሊ ነው ይህንን መረጃም ያጋራው። አርሰናልን ደግሞ የተመለከቱ መረጃዎችን ነው አሁን ላይ የምናነሳው። በተለይ ከአውሮፓ ቻምፒየንስ ሊጉ ጨዋታ ጋር በተያያዘ አሁንም በርከት ያሉ ጉዳዮች ከአርሰናል ጋር እየተነሱ ይገኛሉ። ከነዚህ መካከል ጀርመን ዴፎ የቀድሞው የቶትንሃም ተጫዋች እንደነበረ የምናስታውሰው ነው። እንግሊዛዊ ተጫዋች የተለያዩ ሀሳቦችን ሰጥቷል። የኦስማን ዴምቤሌ ጎል ጨዋታውን ቀይሮታል ሲል ነው እንግዲህ ሀሳቡን የሰጠው ይህ ሰው። የዴምቤሌ በመጀመሪያዎቹ 5 ደቂቃዎች ላይ እንግዲህ ያስቆጠረው ግብ እንግዲህ ነው ጨዋታውን የቀየረው እንጂ አርሰናል ከዚህ የተሻለ ይንቀሳቀስ ነበር ሲል ዴፎ ይናገራል። አርሰናል ምርጥ ሆኖ ያመሽ ነበር፣ ያቺ ግን አላስፈላጊ ጎል ተቆጠረባቸው ቀድመው እንጂ ከዚህ በላይ ማድረግ ይችሉ ነበር ሲል ሀሳቡን ሰጥቷል። የጨዋታው ሙሉ ብልጫ በፒኤስጂ በኩል እንዲሆን ያደረገችው ያቺ የኦዝማን ዴምቤሌ ግብ ናት። አርሰናሎች እንዳሰቡትና እንደተናገሩት የተጫወቱ አይመስለኝም ሲልም ነው ዴፎ የተናገረው። ሌላኛው የቀድሞ የአርሰናል ታሪካዊ አሰልጣኝ ስለ ፓሪስ ሰን ዠርሜኑ ጨዋታ ይናገራሉ። አርሰን ቬንገር አርሰናል ፓሪስ ሰን ዠርሜንን አሁንም የማሸነፍ አቅም እንዳለው
ያምናሉ። አርሰናል ፓሪስ ሰን ዠርሜንን አሸንፎ ወደ ፍጻሜው መቀላቀል ይችላል። እኔ በአርሰናል ትልቅ እምነት አለኝ። እናም አርሰናል ይህንን ማድረግ የሚያስችል አቅምም ብቃትም እንዳለው በደንብ አምናለሁ ሲሉም ነው ሀሳባቸውን የሰጡት። ነገር ግን እርግጥ ነው አንዴ ወደ ግማሽ ፍጻሜው ከሄድክ ፓሪስ ሰን ዠርሜን በጣም ጥሩ ቡድን ነው። በዚህ ሳምንት ያደረጉት ጨዋታ እንግዲህ በሁለት እጅግ ምርጥ ክለቦች መካከል የተደረገም በዓለም ጉጉት የተጠበቀ ጨዋታ ነው ሲሉም ሀሳባቸውን ሰጥተዋል አሰልጣኝ አርሰን ቬንገር። ነገር ግን በቀጣዩ ጨዋታ አሸንፈውም ወደ ቀጣዩ ዙር ማለፍ እድል አላቸው ሲልም የተናገረው። የሁለቱ ክለቦች የሜዳ ላይ እንግዲህ ትንቅንቅ ለመመልከት ሁሉም ሰው ይህንን ጨዋታ ለመመልከትም አብዝቶ ጓግቷል የቀጣዩን ጨዋታ ሲሉ ነው አሰልጣኝ አርሰን ቬንገር እንዲሁ የተናገሩት። ወደ ፓሪስ ሄዶ ጨዋታውን መቀልበስ ቀላል እንደማይሆን ግን በርካቶች እየጠበቁ ይገኛሉ። ፓሪስ ሰን ዠርሜን አርሰናልን ካሸነፉ በኋላ በመልበሻ ክፍል ውስጥ ደስታቸውን አልገለጹም። ምክንያቱም ሉዊስ ኤንሪኬ ለተጫዋቾቹ ጨዋታው እንዳልተጠናቀቀና የመልሱ ጨዋታን ማሸነፍ እንዳለባቸው እንዲሁ ሲናገሩ እንደነበር ነው የተገለጸው። ሉዊስ ኤንሪኬ ለቀጣዩ ጨዋታ ትኩረት እንዲያደርጉና የመልሱን ጨዋታ ማሸነፍ ይበልጥ አስፈላጊ መሆኑን ለተጫዋቾቹ ተናግሯል እና በመጀመሪያው ጨዋታ ላይ እንግዲህ ወይም ደግሞ ካሸነፉ በኋላ ግን በመልበሻ ክፍል ውስጥ ያንን ነገር እንዳላደረጉ ወይም በጨዋታው ላይ በማሸነፋቸው ደስታቸውን እንዳልገለጹ ነው እየተገለጸ የሚገኘው። በሪያል ሶሴዳድ ውስጥ ያለው እምነት ማርቲን ዙቤሜንዲ በክረምቱ ወደ አርሰናል እንደሚቀላቀል ነው። በሁለቱ ክለቦች መካከል ጠንካራ ግንኙነት እንዳለ እየተገለጸ ይገኛል። ነገር ግን እንግዲህ አሁን ላይ ሪያል ማድሪዶች አዲስ አሰልጣኝ ለመቅጠር እየተዘጋጁ ይገኛሉ። እሱም ሻቪ አሎንዞ እንደሚሆን ይገመታል እና ሻቪ አሎንዞ 3 ተጫዋቾችን እንዲያመጡለት ለሪያል ማድሪድ ባለስልጣናት ይጠይቃል ተብሎ ነው የሚታሰበው። እነሱም እንግዲህ አንደኛው የሪያል ሶሴዳዱ ማርቲን ዙቤሜንዲ እንደሆነ እየተነገረ ይገኛል። ሌላኛው ከዛ ውጪ ደግሞ የራሱ ተጫዋቾች የሆኑት የባየር ሌቨርኩሰን 2 ተጫዋቾች ጆናታን ታህንና ፍሎሪያን ቨርትስንም መውሰድ እንደሚፈልግ የሚያሳዩ መረጃዎች እየወጡ ይገኛሉና ከአርሰናል ጋር ትልቅ ፉክክር ሊጠብቀው እንደሚችል ነው እየተገለጸ የሚገኘው። ስለዚህ አርሰናል እንግዲህ ማርቲን ዙቤሜንዲን ለማስፈረም ትልቅ ደረጃ ላይ ቢገኝም ነገር ግን አሁንም ቢሆን ሪያል ማድሪድ ፉክክር ውስጥ እንዳለ ነው እየተገለጸ የሚገኘው። ቸልሲን ደግሞ እንመልከት። የኤንዞ ማሬስካም ከዛሬ ከሚያደርጉት ጨዋታ በፊት ጋዜጣዊ መግለጫን ሰጥቷል። እሱን እናንሳ። ኤንዞ ማሬስካም ስለ ጨዋታው ሲናገሩ ጥሩ ጊዜ ነው፣ የፍጻሜ ጨዋታ ላይ መድረስ እንችላለን። ከጀመርንበት ጊዜ አንስቶ ደረጃ በደረጃ እያየልን ነው። አሁን ደግሞ ግባችን የፍጻሜ ጨዋታ ላይ ለመድረስ መሞከር ነው ብሏል። በሊጉና በዩሮፓ ኮንፈረንስ ሊግ ላይ 6 ጨዋታዎችን ተመልክቻለሁ። ብዙ የተለያዩ ተጫዋቾችን ስለሚጠቀሙ መተንተንም ቀላል አይደለም። የሜዳውም ሁኔታ ትልቅ ለውጥ ያመጣል ተብሎ ይጠበቃል ብለዋል ኤንዞ ማሬስካ ስለ ተጋጣሚያቸው ሲናገሩ። ኤንዞ ማሬስካ እንግዲህ ስለ ተጋጣሚያቸውና ከሊቨርፑል ጋር ለሚያደርጉት ጨዋታም ተጫዋቾችን ማሳረፍ አለባቸው ወይ ተብሎም ተጠይቀው ነበር። በእርግጥ ያሳስበናል፣ ትንሽም እንጨነቃለን፣ ነገር ግን ለእሁድ ተጫዋቾችን እንቆጥባለን። ይህ የአውሮፓ ውድድር ነው፣ አንዳንዶቹን ግን እናሰልፋለን። የፍጻሜ ጨዋታ ላይ መድረስ እንፈልጋለን ሲሉ ነው ማሬስካ የተናገሩት። ልምድ አስፈላጊ ስለመሆኑም ሲናገሩ በእርግጥ ሁሉም የተጫዋቾች ልምድህን እንግዲህ ይቀርጽብሃል። በእርግጥም የተለየ ነገር ነው። የተጫወትከው ብቻ ሳይሆን ሁሉም ነገሮችን በመታይበት መንገድ ላይ ተጽዕኖ ያሳድራል ብለዋል። ስለ የተለያዩ ተጫዋቾችም እንዲሁ ሀሳቡን ሰጥቷል። በግሌ 6 ጨዋታዎችን ተመልክቻለሁ ስለ ተጋጣሚያችን። አንዳንዶቹ በኮንፈረንስ ሊግ፣ ሌሎቹ ደግሞ በሊግ ጨዋታዎች ላይ ነው የተመለከትኳቸው። በሊግ ውስጥ ብቻ በኮንፈረንስ ሊግ የማይጠቀሟቸው ተጫዋቾችን ይጠቀማሉ። ስለዚህ እንግዲህ የዛሬውን ጨዋታ ይሄ ይሆናል ብሎ ለመተንተን በጣም ቀላል አይደለም ሲልም ነው የተናገረው። በተጨማሪም እዛ ያለው ደግሞ ሜዳ ከምንጠቀምባቸው ሜዳዎች ትንሽ የተለየ ነው። ጨዋታውን የተሻለ መንገድም ለማዘጋጀት እና ስለ ትናንሽ ዝርዝሮችም ለማሰብ እንሞክራለን ብሏል። ስለ ሰው ሰራሽ ሜዳም ሲናገር ሙሉ በሙሉ የተለየ ነው። አንዳንድ ተጫዋቾች እንኳን ስለ ሜዳው ቅሬታ ሲያቀርቡ ቆይተዋል። ለኛ ደግሞ የተለየ ነገር ነው። ስለዚህ ዛሬ ወይም ደግሞ በሁለተኛው ጨዋታ ላይ ላንወዳደርበት ምንም ምክንያት ወይም ደግሞ ሰበብ የለንም። ስለዚህ የግድ መጫወት ካለብን እንጫወትበታለን ብለዋል። በሁለቱ ቡድኖች የጨዋታ ልዩነት ላይ ሲናገሩ በገንዘብ ጨዋታዎችንና ዋንጫዎችን አታሸንፍም። ያንን በደንብ እናውቃለን። በዝውውር ገበያ ምን ያክል እንዳወጣችሁ አይደለም፣ ገንዘብ ማውጣት አለባችሁ፣ ነገር ግን በትክክለኛው መንገድ ነው። በዚህ ውድድር ዓመት በአውሮፓ ኮንፈረንስ ሊግ ግማሽ ፍጻሜ ላይ ደርሰናል። በሊጋችን እየተጫወትን ነው። እናም በሁለቱም ውድድሮች በጥሩ ሁኔታ እንደምንጨርስም ተስፋ አደርጋለሁ። ኤንዞ ማሬስካ በቁጥር 9 ቦታ ላይ ስለሚጀምሩት ጃክሰን፣ ኔቶ ወይም ደግሞ ጆርጅ ላይ ሲናገሩ በእርግጥ ከመካከላቸው አንዱ ጃክሰን፣ ጆርጅ ወይም ፔድሮ ኔቶ ይሰለፋሉ ሲሉ ነው እንዲሁ ሀሳባቸውን እየሰጡ የሚገኙት። የትኛውን ግን እንደማሰለፈው እስካሁን አልወሰንኩም። ስለሚቀጥለው ጨዋታ የምናስብበት ጊዜ አይደለም።
አሁን ላይ ስለ ዛሬው ጨዋታ እናስባለን። እሁድ ጨዋታ ላይ እናተኩራለን። የዛሬውም ጨዋታም የሚጀምሩት ለዛሬው ጨዋታ ትክክል ናቸው ብለን የምንመርጣቸው ናቸው ሲልም ነው የተናገረው። ኤንዞ ማሬስካ የቀጠለና ከሊቨርፑሉ ጋር በተያያዘ ትኩረትን የሚከፋፍል ነው። በመጀመሪያ ደረጃ የአሸናፊነት አስተሳሰብን ለመገንባት አሁን ላይ እየሞከርን ነው የምንገኘው። ነገር ግን እንግዲህ በቀጣይ ጨዋታዎች ላይ ማሸነፍ ይጠበቅብናል። በተለይ ለአውሮፓ ቻምፒየንስ ሊግ ለማለፍ በትልቁ እየተጫወተን እንገኛለንና ቀጣይ ጨዋታዎችንም ማሸነፍ ይኖርብናል ሲልም ነው እንዲሁ የተናገረው። ከጉዳት ጋር በተያያዘ ስላሉ ተጫዋቾችም እንዲሁ ሀሳቡን ሰጥቷል። ስለ ክሪስቶፈር ኢንኩንኩም ተናግሯል። አሁን ላይ የደረሰው አርብ ስንመለስ ተጨማሪ ዜና ይኖረናል ብሏል። ስለ ኮንፈረንስ ሊግ ሲናገር ቸልሲ ካላሸነፍ ነው እንግዲህ ይሄ ውድድር ውድቀት ነው። በእርግጥም ውድቀት ይሆናል። ቅር መሰኘትም እንደሆነ አላውቅም። ነገር ግን ለግማሽ ፍጻሜው ላይ ደርሰናል። ቀጣዩ ግባችን ፍጻሜ ነው። ከዚያም ደግሞ ለዋንጫው እንሄዳለን ሲል ሀሳቡን ሰጥቷል አሰልጣኝ ኤንዞ ማሬስካ። ከኤንዞ ማሬስካ ጋር አብሮ የነበረው ደግሞ ፔድሮ ኔቶ ነው። በጋዜጣዊ መግለጫው ላይ ከፉልሃም ጋር ያደረግነው ድል በጣም አስፈላጊ ነበር። ለእንደዚህ አይነት ሁኔታዎች ደግሞ ዝግጁ መሆን ይኖርብናል ሲልም ይናገራል። እንግዲህ ፔድሮ ኔቶ አስቸጋሪ በሆነ ሜዳ ላይ አሸንፈናል። ያንን ጨዋታ መመለስ በጣም ጥሩ ስራ ነው፣ እምነቱ አለን ሲልም ይናገራል። ስለ ታይሪክ ጆርጅም ሲናገር ቡድኑን ለመርዳት ዝግጁ ነው ሲልም ነው የተደመጠው። ስለ መጫወትም ሲናገር እውነቱን ለመናገር በጣም ተረስቻለሁ። እዚህ ነጻነት ይሰማኛል። ወደ ሁለቱም ክንፎች መሄድ እችላለሁ። ኳሱን በክንፍ በኩል መቀበል፣ ሳጥን አጠገብ መሆን እችላለሁ። በጣም ተረስቻለሁ። እናም ቡድኑን በጣም እየረዳው እንዳለሁም አስባለሁ ሲል ነው የተናገረው። በማንኛውም ጨዋታ ምንም ነገር አንፈራም፣ እኛ ቸልሲዎች ነን ሲልም ይናገራል። ቸልሲ ሞርጋን ሮጀርስን ያደንቁታል። እናም ከጄሚ ባይኖ ጌቲየንስ ጋር አንድ እንደሆኑም ያስባሉ። ነገር ግን የዝውውር ዋጋው ከጌቲየንስ ጋር ስለሚለያይ ሮጀርስን ለማስፈረም ችግር ሊሆንባቸው ይችላል። ኒኮ ዊሊያምስ ልክ እንደ ህልም ኢላማ ተደርጎ ነው የሚቆጠረው ሲል ታማኙ ፋብሪዚዮ ሮማኖ መረጃውን አጋርቷል። የማንቸስተር ሲቲ መረጃዎችን ደግሞ እናጋራ። የማንቸስተር ሲቲና የወቅቱ የዓለም ምርጡ ተጫዋች ሮድሪ ከበርካታ ወራት ጉዳት በኋላ ወደ ልምምድ መመለሱ ተነግሯል። እንግዲህ 5 የውድድር ጨዋታዎች በቀሩት በዚህ የውድድር ዓመት ሮድሪ በየትኛው ጨዋታ እንደሚሰለፍ የማይታወቅ ሲሆን ለዓለም ክለቦች ዋንጫ ብቁ ሊሆን ይችላል ሲል ስካይ ስፖርት ዘግቧል። ከቡድኑ ጋር ሙሉ ልምምድ ላይ የታየው ስፔናዊው ቀለል ያሉ ልምምዶችን ከዚህ በፊት ሲያደርግ እንደነበር ይታወቃል። በዚህ ውድድርም እንግዲህ በዚህ ወደ ሙሉ ልምምድ ይመለስ እንጂ ከጉዳቱ ክብደት አንጻር ክለቡ ቸኩሎ ወደ ሜዳ እንደማያስገቡት ነው ፔፕ የተናገሩት። አሰልጣኝ ፔፕ ጓርዲዮላ ከአርብ ጨዋታ በፊትም በጉዳዮቹ ዙሪያ መረጃን የሚያደርሱ ሲሆን ሮድሪን ጨምሮ የሌሎች ተጫዋቾችንም ጉዳት ሁኔታም በይፋ ይናገራሉ ተብሎ ይጠበቃል። የፔፕን ጋዜጣዊ መግለጫ እንግዲህ ወደ እናንተ እናደርሳለን። የሊቨርፑልን ጉዳዮች ደግሞ እናንሳ። እንግዲህ ዳርዊን ኑኔስ በሊቨርፑል ቤት የቆይታው ነገር እንግዲህ ሲታይና የሚያሳየው ብቃት ደግሞ ስንመለከት ሙከራው አልተሳካለትም ብሎ ማሰብ ይቻላል። እንግዲህ ተጫዋቹ እንደሚጥር ይታወቃል። ነገር ግን የግብ ዕድሎች ላይ ግን በማባከን ነው በርካቶች የሚያውቁት። እድለቢስነቱ ገኖ እንደሚታይ ነው የሚታወቀው። ከሊቨርፑል የምልመላ ቡድን አባላት ያልተለመደ ትልቅ ወጪ የማውጣት ስህተትም የተከሰተው ዩራጓዊውን ከቤኔፊካ ለማምጣት በተደረገው ስራ ነበር። መልማዮች እንግዲህ እንደጠበቁት ያላገኙት ዝውውር ቢሆንም ነገር ግን ዋጋው እንግዲህ ከባድ እንደነበረ ይታመናል። ነገር ግን አሁን ባለው ሁኔታም ዳርዊን ኑኔስ ክሊኒካል ጨራሽ 9 ቁጥር ነው ብሎ በድፍረት መናገር በጣም ከባድ ነው። በዚህ ምክንያት እንግዲህ የክረምት የተጫዋቾች የዝውውር መስኮት ሲመጣ እንግዲህ የሚሸጥ ተጫዋች ይሆናል ወይም ደግሞ ከክለቡ የሚለቅ ተጫዋች ይሆናል ተብሎ በርካቶች ያነሱታል። በዚህ ክረምት የሊቨርፑል ቦርድ አባላት ሰዎች እንግዲህ ትዕግስት በእጅጉ ተማጦ አልቋል ማለት ቢቻልም እንግዲህ መውጫው ግን በእርግጠኝነት የተረጋገጠ ግን አይደለም ተብሎ ነው የሚነገረው። ሊቨርፑል ከዚህ በተቻለ ወደ ላቀ ደረጃ ለመድረስ ሁሉንም የሚያሸንፍ ክሊኒካል የመሃል አጥቂ ማስፈረም ይፈልጋሉ። እንግዲህ በዚህ ቦታ ላይ ደግሞ የተለያዩ ተጫዋቾችን ይመለከታሉ። ስለዚህ ዳርዊን ኑኔስን ደግሞ ሊለቁት ይችላሉ ተብሎ ነው የሚታሰበው። ያልተረጋገጠ ቢሆንም እንግዲህ ዳርዊን ኑኔስ በቤኔፊካ ሲመጣ ወጥቶበት ከነበረው ወጪ 10 በመቶ እንኳን አሻሽሎ ለሚቀርብ ክለብ በእርግጠኝነት እንደሚሸጡት ይጠበቃል ተብሎ ነው የሚታሰበው። ፌዴሪኮ ዘንድሮ ከሊቨርፑል ጋር ያደረገው የመጀመሪያ ውድድር ዘመኑ በእርግጥም እንግዲህ የጥሩ ደረጃ ላይ አልነበረም ብሎ ማንሳት ይቻላል። ፌዴሪኮ ኪየዛ ከዚያም እንግዲህ ከዩቬንቱስ ጋር ሲያመጡት ከነበረበት ጉዳት ሌላ የተጋነነ ጉዳት አስተናግዶ ከጨዋታ ርቆ ቆይቷል። በዩቬንቱስ ቤት እያለም ተደጋጋሚ ጉዳቶች የሚደርስበት ተጫዋች እንደነበር የምናስታውሰው ነው። ሊቨርፑል በዚህ ክረምት እንግዲህ ፌዴሪኮ ኪየዛን እንዲለቅ መፍቀድ ስህተት ነው ብሎ መናገር ይቻላል። አሁንም ገና የ27 ዓመቱ ፌዴሪኮ እንግዲህ ኪየዛ
በጣም ጎበዝ ተጫዋች እንደሆነ ይታወቃል። ነገር ግን በቀያቹ ቤት እስካሁን የመሰለፍ እድልን በደንብ ማግኘት አልቻለም። ከጉዳቱም ደግሞ ሙሉ ለሙሉ ማገገም አልቻለም። ተደጋጋሚ ጉዳቶች እየደረሱበት ነው። አቅሙንም እንግዲህ አውጥቶ ለማሳየት በጣም እየተቸገረ እንደሆነ ነው የሚገለጸው። እናም የአርነ ስሎት ሀሳብን ከተቀበሉና ስሎት ፍሬድሪኮ ኪየዛን አልፈለገውም ካለ ሌላ ተከታኪ ለማግኘት ሲሉ ለመሸጥ ይገደዳሉ እንጂ አሁን ላይ ግን ለመሸጥ የታሰበ ተጫዋች አይደለም ይላል መረጃው። ሃርቪ ኤሊዮት ይናገራል። የ10-15 ዓመታት የወደፊት ተስፋ ሊሆን እንደሚችል በየርገን ክሎፕ ዘንድ በእጅጉ የተጠበቀ ተጫዋች ነበር። የርገን ክሎፕ ቀጣይነት ያለው ብቃት እንዳለው ብዙ ጊዜ መስክረውለታል ከሃርቪ ኤሊዮት። ነገር ግን በየርገን ክሎፕ የተቀመጠው እምነትን በአርነ ስሎት ስር ተቀባይነት አላገኘም፣ ወይም ደግሞ በአርነ ስሎት እንደ የርገን ክሎፕ ጊዜ ደቂቃዎችን ማግኘት በደንብ አልቻለም። በሆላንዳዊው አሰልጣኝ አርነ ስሎት መምጣት እንግዲህ አስደናቂ የቅድመ ውድድር ዘመን ካደረጉ ተጫዋቾች መካከል አንዱ እንደነበረ በግልጽ በሚታይ ብቃቱ እንግዲህ አሳይቶ ነበር። ነገር ግን አርነ ስሎት በአጥቂ አማካይ ላይ ብዙም እምነት የላቸውም ማለት ይቻላል። እንደ ማንኛውም ተመልካች ገለልተኛ ሲሆኑ የሃርቪ ኤሊዮት ተፈጥሯዊ ችሎታን መካድ አይቻልም። ነገር ግን 10 ቁጥር ቦታ ላይ ምን ያክል አስተማማኝ ነው የሚለው በ22 ዓመት ኮከብ ጥራት ላይ በርካቶች እንግዲህ ጥያቄ ያነሳሉ። እንግዲህ ጥሩ ቅያሪና አልፎ አልፎ ደግሞ በቋሚነት ተሰልፎ በተጫወተባቸው ጨዋታዎችም ቢሆን ጥሩ አቋም የሚያሳይ ተጫዋች ነው። ነገር ግን የእንግሊዝ ብሔራዊ ቡድን ቋሚ ተሰላፊ ለመሆን ለሚፈልግ ተጫዋች ወይም ደግሞ እሱን እያሰበ ለሚጫወት ተጫዋች ግን ይሄ ደቂቃ በጣም ትንሽ እንደሆነና በቀጣይ ብዙ ደቂቃዎችን ማግኘት የሚችልበት ቦታ መሄድ እንደሚፈልግ ነው የተነገረው። ዋተሮ ኤንዶ በተሰለፈባቸው ጨዋታዎች በሙሉ ጥሩ የሚባል እንግዲህ ብዙም የሚታይ ችግር የለበትም። እንዲሁ በድፍረት መናገርም የሚቻል ይመስላል ያንም። እናም ደግሞ አመለሸጋ ነው። በአንፊልድም የጀግንነት እንግዲህ ከፍታ ተደርጎ የሚወሳል ወይም ደግሞ ጀግና እንደሆነም በርካቶች ያነሱለታል። ሆኖም ግን አሁን ላይ ከክለቡ ሊለቅ እንደሚችል እየተገለጸም ይገኛል። ስለዚህም በቀጣይ ወደ ሌሎች ክለቦች ያመራል ተብሎ ነው የሚጠበቀው ይህ ተጫዋች። ሪያል ማድሪድን ደግሞ እንመልከት። የስፔን ራዲዮ ማርካ በትላንትናው ጽሁፉ ላይ እንግዲህ ሮድሪጎ ጎሽ በሪያል ማድሪድ የሚገባውን አድናቆት እንዳላገኘ ተናግሯል። መረጃው እንግዲህ ያያይዞ ብራዚላዊ ኮከብ ሮድሪጎ ራሱን ከሱ ይልቅ ሁሉም ትኩረት ያደረገው ኤምባፔና ቪኒሲዮስ ላይ እንደሆነ ያውቃል በማለትም ሪፖርቱ ይገልጻል። ስለዚህም መውጫ ጊዜ ላይ እንደሆነ ያምናል ተጫዋቹም ተብሏል። የተለያዩ የእንግሊዝ ትልልቅ ክለቦች ይህን ተጫዋች ለማስፈረም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። ተጫዋቹ ከሪያል ማድሪድ ለመልቀቅ ከወሰነ ትልልቆቹ የእንግሊዝ ክለቦች እነ ማንቸስተር ሲቲ እነ ሊቨርፑል ጭምር ይህንን ተጫዋች ለማስፈረም ሙከራዎችን ሊያደርጉ እንደሚችሉ ጭምር እየታመነበት የሚገኝ ተጫዋች ነው ተብሏል። ከጀርመን ታዋቂ ታማኝ ጋዜጦች መካከል አንደኛው የሆነው ኪከር ጋዜጣም ሻቪ አሎንሶ ከባየር ሌቨርኩዘን ጋር የመለየቱ ነገር የቀናት ጉዳይ ብቻ እንደሆነ ገልጿል። ቢበዛ ጉዳዩ የሳምንታት ቢሆን እንጂ ከዛ እንደማያልፍ ነው በዘገባው ላይ ያሰፈረው። ኪከር በጣም ታማኝ የሚባል የጀርመን ሚዲያ ነው። ሻቪ አሎንሶ በሪያል ማድሪድ ቤት በራኡል ወይም ደግሞ በአርቤሏ የመሳሰሉ ረዳት አሰልጣኞች እንደማይፈልግ ስፖርት ዋን ያወጣው መረጃ ይጠቁማል። ሻቪ አሎንሶ ከነዚህ ረዳት አሰልጣኞች ይልቅ በአሁኑ ሰዓት በሌቨርኩሰን አብረውት እየሰሩ ያሉትን ሰባስቲያን ባሪላን በነጩ ማሊያም ላለበት ስራው አማካሪው ማድረግም ይፈልጋል ነው የተባለው። ቀጣዩ የሪያል ማድሪድ አሰልጣኝ እንደሚሆን ከወዲሁ በጉጉት እየተጠበቀ የሚገኘው ሻቪ አሎንሶ ሪያል ማድሪድ የመሃል ተከላካይ እንደሚያስፈልገው በመረዳቱ ጆናታን ታህን በባየር ሌቨርኩዘን ያለው ኮንትራት ወደ መጠናቀቁ በመቃረቡ ደስተኛ ነው ሲል ስካይ ስፖርት በዛሬው መረጃ ላይ አጋርቷል። ስለዚህ ተጫዋቹን ይዞት ወደ እንግሊዝ ሳንቲያጎ ቤርናቢው እንደሚያመራ ነው የተገለጸው። ኤሪክ ዳየር ሞናኮን ሊቀላቀል ነው። እንግሊዛዊው የተከላካይ ስፍራ ተጫዋች የሆነው ኤሪክ ዳየር የፈረንሳዩ ክለብ ሞናኮን ለመቀላቀል ከስምምነት መድረሱ ተነግሯል። ኤሪክ ዳየር በአመቱ መጨረሻ በባየር ሚኒክ ያለው ኮንትራት ሲጠናቀቅ ሞናኮን በነጻ ዝውውር እንደሚቀላቀል ነው ዘ አትሌቲክ የዘገበው። የቀድሞው የቶትናም ተከላካይ ኤሪክ ዳየር በሞናኮ ቤትም ለአንድ ተጨማሪ ዓመት የመቆየት አማራጭን ያካተተ የ3 ዓመታት ውልም መፈራረሙ ነው የሚገለጸው። ቶትንሃም የተጫዋቹን ግልጋሎት አያገኝም። የሰሜን ለንደኑ ክለብ ቶትንሃም በሚደረገው የዩሮፓ ሊግ የግማሽ ፍጻሜ ጨዋታ የተጫዋቹን ግልጋሎት አያገኝም። ደቡብ ኮሪያዊው የፊት መስመር ተጫዋች ሶን ሂዩንግ ሚን ለጨዋታው እንደማይደርስ ነው በይፋ የተገለጸው። ሶን እንግዲህ ባለፉት 4 ጨዋታዎች በጉዳት ምክንያት ለቡድኑ ግልጋሎት መስጠት እንዳልቻለ ይታወቃል። ቶትንሃም እንግዲህ ምሽት 4 ሰዓት ሲል ዛሬ ከኖርዌዩ ክለብ ቦዶ ግሊምት ጋር በዩሮፓ ሊግ የመጀመሪያ ዙር የዩሮፓ ሊግ ጨዋታውን የሚያደርግም ይሆናል። ከአሰልጣኛችን ጎንነን ብሏል ጄምስ ማዲሰን። የቶትንሃሙ የአማካይ ስፍራ ተጫዋች የሆነው ጄምስ ማዲሰን ቡድናቸው ከአሰልጣኝ አንጌ ፖስት ኮግሉ ጎን መሆኑን ይገልጻል። አሰልጣኝ አንጌ ፖስት ኮግሉ ቡድኑ እያሳየ በሚገኘው ደካማ አቋም ምክንያት በአመቱ መጨረሻ የስንብት ዕጣ ሊደርሳቸው እንደሚችል ነው የፈራው። ሁላችንም በሙሉ ልባችን ከአሰልጣኛችን ጎን ነን ያለው ማዲሰን
አሰልጣኛችን አንጌ ፖስቴኮግሉ ጥሩ ሰው ነው ሲልም ነው ሀሳቡን ያካፈለው። በዩሮፓ ሊግ ጥሩ ነገርን አሳይተናል፣ ነገር ግን በሊጉ ያሳየነው ነገር ተቀባይነት የለውም ሲልም ነው የተናገረው። ነገር ግን አሰልጣኛችንን እናከብራለን ሲል ጄምስ ማዲሰን ተደምጧል። ቶተንሃም አሁንም እንግዲህ በአንጌ ፖስቴኮግሉ እየተመራ በጣም ስኬታማ የውድድር ዓመትን ማሳለፍ ይችላል ሲል ነው ጄምስ ማዲሰን እንዲሁ የተናገረው። የፈረንሳይ የዓመቱ ምርጥ ተጫዋች ማን ይሆናል? የፈረንሳይ እንግዲህ በውጭ ሀገር በሚጫወቱ ተጫዋቾች የውድድር ዓመቱ ምርጥ ተጫዋች 5 እጩዎቻቸውን ይፋ አድርገዋል። እነዚህ እንግዲህ ከፈረንሳይ ሀገር ውጭ የሚጫወቱ ተጫዋቾችን የሚመለከት ወይም ደግሞ እነሱን የሚመለከት ውድድር እንደሆነ ነው የሚገለጸው። በዚህም 5 እጩዎች ይፋ ተደርገዋል። ከነዚህ እጩዎች መካከል ደግሞ የሚጠበቁ ስሞች አሉ። አንደኛው ኬሊያን ኤምባፔ ነው። የሪያል ማድሪዱ ተጫዋች በዚህ ዝርዝር ውስጥ እንዳለ ይገለጻል። ሌላኛው የአርሰናሉ ዊሊያም ሳሊባ በዚህ ዝርዝር ውስጥ የሚገኝ ሌላኛው ተጫዋች ነው። ሚኬል ኦሊሴ የባየር ሚኒኩ ተጫዋችም እንዲሁ በዚህ ዝርዝር ውስጥ ያለ ተጫዋች ነው። ሁሊያስ ኩንዴ ከባርሴሎና በዚህ ዝርዝር ውስጥ ተካቷል። ሌላኛው ደግሞ የኤሲ ሚላኑ ግብ ጠባቂ የሆነው ማይክ ማይናን እንግዲህ እሱም የዓመቱ ምርጥ ተጫዋች እጩ ሆኖ መቅረብ መቻላቸው ነው እየተገለጸ የሚገኘው። የዓመቱ እንግዲህ የፈረንሳይ ብሔራዊ ቡድን ከፈረንሳይ ሊግ ውጭ የሚጫወቱ ተጫዋቾች ፈረንሳዊያን ተጫዋቾች ምርጡ ተጫዋች ማን ነው? ከነዚህ 5 ተጫዋቾች አንዱ እንደሚሆን ነው እየተገለጸ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በተለይ በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን እንገናኛለን። ስላደመጣችሁኝ ስለተከታተላችሁኝ ግን ከልብ አድርጌ ነው ማመሰግናችሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ዕለተ ሐሙስ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።